አርዕስተ ዜና። የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገራት እንዲደረግ መንግስት ፈቃደኛ ነው ተባለ። በኢትዮጵያ የተወሰኑ ባንኮች የገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ አስታወቀ። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በቁጥጥር ስር መዋላቸውን ተገለጸ። ሰላም እንዴት ቆያችሁ? ውድ የኢትዮ ሞኒተር ቤተሰቦች፣ እነኚህና ሌሎች ጉዳዮች ወደ እናንተ እናደርሳለን። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ጋበዝን። ወደ ዝርዝራቸው እንለፍ። የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካይነት ድርድር እንዲደረግ መንግስት ፈቃደኛ ነው ተባለ። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችና አደራዳሪዎች አማካይነት ድርድሮች እንዲደረጉ መንግስት ፈቃደኛ መሆኑን የአማራ ክልል የሰላም ምክር ቤት አስታወቀ። የምክር ቤቱ ሰብሳቢ የሆኑት አቶ ያየ ይራድ በለጠ ምክር ቤቱ 2 ዓመቱን ሊደፍን የተቃረበውን የአማራ ክልል ጦርነት በሰላማዊ መንገድ ለመፍታት ሁሉንም አካላት ወደ ድርድርና ውይይት እንዲመጡ ጥረት በማድረግ ላይ መሆኑን ለዶይቼ ቬለ ገልጸዋል። በዚህም በሁለቱም አካላት በኩል ለውይይትና ለድርድር ፈቃደኝነት መታየቱን ገልጸው የፌዴራል መንግስት በየጊዜው ለሰላምና ለድርድር ምቹ ሁኔታ እንዲፈጥር ዝግጁነቱን በተደጋጋሚ ገልጧል። በፋኖ ወገኖቻችን በኩልም በምናደርገው ግንኙነት ድርድርና ውይይት እንደማይጠሉ ነግረውናል ብለዋል። አንደኛው ሌላኛውን ያለማመን አዝማሚያ ያለው ውይይት የሚደረገውን ጥረት አስቸጋሪ እንዳደረገው ጠቅሰው አለመተማመኑን ለማስወገድ የፋኖ ታጣቂዎች በሚፈልጓቸው የአውሮፓ ሀገሮችን አደራዳሪዎች አማካኝነት ድርድሮች እንዲያደርጉ መንግስት ፈቃደኛነት ማሳየቱን ጠቁመዋል። ይህን አስመልክቶ ከአብዛኞቹ የፋኖ ታጣቂዎች ጋር ውይይቶቹን እንዳደረጉ የገለጹት አቶ ያየ ይራድ ከፋኖ አመራሮች ምላሽ በመጠበቅ ላይ መሆናቸውን አመላክተዋል። የአማራ ክልል የሰላም ምክር ቤት በክልሉ የሚንቀሳቀሱት የፋኖ ታጣቂዎችና በመንግስት መካከል እየተካሄደ የሚገኘውን ጦርነት በውይይትና በድርድር ለመቋጨት የአመቻችነት ሚና እንደሚወጣ ሰኔ 18 ቀን 2016 ዓ.ም መመስረቱን የሚታወቅ ነው። በኢትዮጵያ የተወሰኑ ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸው ብሔራዊ ባንክ አስታወቀ። የተወሰኑ የሀገሪቱ ባንኮች የጥሬ ገንዘብ እጥረት እንዳጋጠማቸውና በውጭ ምንዛሪ ተመን ከቅርብ ጊዜ ወዲህ ግምታዊ አሳሰቦች መታየት በመጀመራቸው ጥንቃቄ እንዲደረግ ሲል የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ አሳሰበ። በተሻሻለው የብሔራዊ ባንክ ማቋቋሚያ አዋጅ ቁጥር 1359/2025 አንቀጽ 23 መሰረት ማዕከላዊ ባንኩን ለማማከር የተቋቋሙ የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ሁለተኛ ስብሰባውን መጋቢት 16 ቀን 2017 ዓ.ም አካሂዶ የፖሊሲ ምክረ ሀሳቦችን የያዘ መግለጫ አውጥተዋል። በዚህም መሰረት ኮሚቴው አበይት የማክሮ ኢኮኖሚ ጉዳዮችን በዋናነት የዋጋ ግሽበት፣ የፊስካል ፖሊሲ ትግበራ፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ እንቅስቃሴዎችን እንዲሁም በአገር ውስጥ የማክሮ ኢኮኖሚ ሁኔታዎችን ላይ ጉልህ እንድምታ ያላቸው ዓለም አቀፍ ሁኔታዎችን ገምግመዋል። ኮሚቴው በጥንቃቄ ያስፈልጋቸዋል ካላቸው ጉዳዮች መካከል አንደኛው በባንክ ዘርፍ መታየት የጀመረው የጥሬ ገንዘብ እክል እጥረትን ነው። የሀገሪቱን የባንክና የፋይናንስ ዘርፍ የተረጋጋ መሆኑን የገመገመው ኮሚቴው በተለይም የባንኩ ዘርፍ ዝቅተኛ የተባላሸ ብድርና በቂ ካፒታል ያለው መሆኑን በአዎንታ ተመልክተዋል። ይሁን እንጂ አንዳንድ ባንኮች በተወሰኑ መልኩ የጥሬ ገንዘብ እክል እጥረት እንደሚታይባቸውና ይህም የሆነበት በተወሰኑ ባንኮች ዘንድ የብድርና የተቀማጭ ሂሳብ ጥምርታ ከፍተኛ በመሆን ሳቢያ የተከሰተ መሆኑን ገምተዋል። ነገር ግን የባንክ ለባንክ የገንዘብ ግብይትና በብሔራዊ ባንክ በኩል ቋሚ የብድር አገልግሎት መጀመራቸውን የአንዳንድ ባንኮች ችግር የተቀረፈ መሆኑን በአዎንታ ተመልክተዋል። ከውጭ ምንዛሪ አስተዳደር ጋር በተያያዘ በተለይም በውጭ ምንዛሪ ተመንን በተመለከተ ቅርብ ጊዜ ወደ ግምታዊ አሳሰቦች መታየት መጀመራቸውን ኮሚቴው ገምግመዋል። ይህ ሁኔታ በአጠቃላይ ማክሮ ኢኮኖሚው ላይ አሉታዊ አስተዋጽኦ ሊፈጥር ስለሚችል ቁጥጥር ሊደረግበት እንደሚገባም አሳስበዋል። ከውጭ ምንዛሪ ተመን
ዘመን ጋር ተያይዞ መታየት የጀመረው ግምታዊ አስተሳሰብ ከሚያስከትላቸው አሉታዊ ተጽዕኖዎች መካከል አንዱና ዋነኛው የቀነሰ የመጣውን ነገር ግን አሁንም ቢሆን ከፍ ብሎ የሚታየውን የዋጋ ግሽበት እንዲያንሰራራ ግፊት መፍጠር መሆኑን የብሔራዊ ባንክ የፖሊሲ ተመን አሁን ባለበት 15% እንዲቆይ ሲል ኮሚቴው ወስነዋል። በሌላ በኩል የገንዘብ ፖሊሲ ኮሚቴው የመጀመሪያው ስብሰባ በተካሄደበት ወቅት ወዲህ የገንዘብ ዝውውር እድገት መጠነኛ ጭማሪ ማሳየቱ ይህም ሊሆን የቻለው የብድር የፊስካል የውጭ ኢኮኖሚ ሁኔታዎች ላላ በመደረጋቸው እንደሆነ አመላክተዋል። በዚህ መሰረት እስከ ጥር ወር 2017 ድረስ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት የ22.8 በመቶ መሰረታዊ ገንዘብን 42 በመቶ ዓመታዊ እድገትን ማሳየታቸውን የሀገር ውስጥ ብድር በ19.8 በመቶ መጨመሩን አመላክተዋል። የመሰረታዊ ገንዘብ አቅርቦት ፈጣን እድገትን ሊያሳይ የቻለው የኢትዮጵያ ብሔራዊ ባንክ ከወርቅ ሽያጭ ጋር በተያያዘ ከፍተኛ ውጭ ምንዛሬ ክምችትን በመያዙና ተመጣጣኝ የሀገር ውስጥ ገንዘብ ወደ ባንክ ስርዓት እንዲገባ ከመደረጉ ጋር በተያያዘ መሆኑን ኮሚቴው ገምግሟል። ኮሚቴው የዋጋ ግሽበት ያለውን ሁኔታውን ለመገምገም ሲሆን የገንዘብ ፖሊሲ ኮሚቴው ከ3 ወራት በፊት ካካሄደው የመጀመሪያ ስብሰባ ወዲህ ዓመታዊ የዋጋ ግሽበት የቀነሰ በመምጣቱ የካቲት ወር 2017 ዓ.ም መጨረሻ ላይ የዋጋ ግሽበቱ ወደ 15 በመቶ መውረዱን አመላክተዋል። የደቡብ ሱዳን ምክትል ፕሬዝዳንት ሪክ ማቻር በቁጥጥር ስር ዋሉ። የደቡብ ሱዳን ተቃዋሚ ምክትል ፕሬዝዳንት ሪክ ማቻር በጁባ ከተማ በቁጥጥር ስር መዋላቸውን የፓርቲያቸው የውጭ ግንኙነት ኮሚቴ ሊቀመንበር በሰጡት መግለጫ አስታውቀዋል። የፕሬዝዳንት ሳልቫ ኪር የረዥም ጊዜ ተፎካካሪ የሆኑት ማቻር 20 ከባድ የጦር መሳሪያ የታጠቁ ተሽከርካሪዎች በተሳተፉበት ኦፕሬሽን ከቤታቸው ተወስደው ሲል ፓርቲያቸው SPLM-IO አስታውቋል። ፓርቲው የጸጥታ ኃላፊዎች የህገ መንግስታዊ ድርጊት ፈጽመዋል ሲል ድርጊቱን አውግዘዋል። በተጨማሪም ሪክ ማቻር በቁጥጥር ስር የዋለበት ምክንያት ግልጽ አለመሆኑን ገልጸዋል። በደቡብ ሱዳን የተባበሩት መንግስታት ድርጅት ተልዕኮ እስሩ ሀገሪቷን ወደ አዲስ ግጭት እንዳያስገባ አስጠንቅቀዋል። የድርጅቱ ኃላፊ ኒኮላስ ሃይሶም መሪዎቹ ወደ ሰፊ ግጭት መመለስን ለማስወገድ ራሳቸውን መቆጣጠር እንዳለባቸው አሳስበዋል። በተባበሩት መንግስታት ድርጅት እንደገለጸው ባለፉት 24 ሰዓታት ውስጥ ለኪርና ለማቻር ታማኝ በሆኑ ኃይሎች መካከል ግጭት ተከስቷል። የተፈጠረው ውጥረትም እያየለ ባለበት ወቅት ኖርዌይና ጀርመን ኤምባሲዎቻቸውን ለጊዜው ዘግተዋል። ካለፈው ወር ጀምሮ ወደ 50 ሺህ የሚጠጉ ሰዎች ከላይኛው ናይል አካባቢ መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል ሲል የጀርመን ድምፅ ዘግቧል። የሱዳን ጦር ኃይሎች አዛዥ አብደል ፋታህ አልቡርሃን ጦራቸው በካርቱም የሚገኘውን ዓለም አቀፍ የአውሮፕላን ማረፊያ ከፈጥኖ ደራሽ ኃይሉ ካስለቀቀ ከጥቂት ሰዓታት በኋላ ካርቱም ነጻ ናት ሲል አወጀ። ጀነራል አብደል ፋታህ አልቡርሃን ጦሩ በካርቱም የሚገኘውን የሀገሪቱን ዓለም አቀፍ አየር ማረፊያ ከተቆጣጠረ ከጥቂት ሰዓታት በኋላ በስፍራው የደረሱ ሲሆን ፕሬዝዳንታዊ ቤተ መንግስቱን ገምጅተዋል። ፕሬዝዳንቱ በስፍራው እንደደረሱ ደስታቸውን በሚገልጹ የሀገሪቱ ጦር አባላት የተከበቡ ሲሆን ዋና ከተማዋ ከፈጥኖ ደራሽ ኃይሉ አማጽያን እጅ ነጻ መውጣቷን አውጀዋል። ካርቱም ነጻ ናት አብቅተዋል ሲሉም ተናግረዋል። ጦርነቱ ከጀመረ ከ2 ዓመት ወዲህ ቡርሃን በፕሬዝዳንቱ ቤተ መንግስት ሲገኙ ይህ መጀመሪያቸው እንደሆነ ይታመናል። የእርስ በርስ ጦርነቱ እንደጀመረ የፈጥኖ ደራሽ ኃይሉ ዋና ከተማዋን የተቆጣጠረ ሲሆን በሀገሪቱ ጦር የሚመራው መንግስት መቀመጫውን በቀይ ባህር ወደሚገኘው ፖርት ሱዳን ለማዞር ተገድደዋል። ቀደም ሲል አንድ የጦር አዛዥ ወታደሮቻቸው የአየር ማረፊያውን ሙሉ በሙሉ እንደተቆጣጠሩና የቀራቸውን በየስፍራው የተንጠባጠቡት የፈጥኖ ደራሽ ተዋጊዎችን ማጽዳት እንደሆነ ለቢቢሲ ተናግረው ነበር። አርብ ዕለት የሀገሪቱ ጦር የፕሬዝዳንቱ ቤተ መንግስት በድጋሚ ከተቆጣጠረና በፈጥኖ ደራሽ ኃይሉ ስር የነበሩ ኃይሎቹ የመንግስት ተቋማትን ካስለቀቀው በኋላ በከተማዋ ያለውን ኃይል እያጠናከረ መጥቷል። ጦርነቱ እንደ አውሮፓውያን አቆጣጠር በሚያዝያ 2023 ከተጀመረው ወዲህ የፈጥኖ ደራሽ ኃይሉ የዋና ከተማዋ ካርቱምን አብዛኛው ክፍል ተቆጣጥሮ ነበር።
በእርስ በርስ ጦርነቱ በአጠቃላይ በመቶ ሺዎች የሚቆጠሩ ሲገደሉ ሚሊዮኖች ደግሞ ቤት ንብረታቸውን ጥለው ለመሰደድ ተገደዋል። የጦሩ ቃል አቀባይ በተጨማሪም የሀገሪቱ ጦር ኃይል በናይል ወንዝ ላይ የሚገኙትንና በደቡባዊ ካርቱም ጀበል አውሊያ የሚገኘውን ወታደራዊ ካምፕ ጨምሮ 3 ከተሞችን የሚያገናኘውን ድልድዮችን መልሰው መያዛቸውን ተናግረዋል። ነዋሪዎቹ በዚህ ሳምንት የፈጥኖ ደራሽ ኃይሉ ተዋጊዎች ወደ ደቡብ አቅጣጫ በጀበል አውሊያ ወታደራዊ ካምፕ አቅጣጫ ያፈገፈጉ መሆኑን ሲናገሩ ነበር። በሰራዊቱ የተለቀቀውና በሰው አልባ አውሮፕላን የተነሳው ተንቀሳቃሽ ምስል ሰዎች በግድቡ ላይ ባለው ድልድይ ሲያቋርጡ ያሳያል። ውድ የኢትዮ ሞኒተር ቤተሰቦች ስትከታተሉት የነበራችሁ የዛሬ ዝግጅታችን ነበር። አብራችሁን ስለቆያችሁ ከልብ አመስግነናል።